ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በትግራይ ክልል መዲና መቀለ ነዳጅ የሚፈልግ ባለ አሽከርካሪ አይኖቹን የሚያማትረው በነዳጅ ማደያዎች ላይ አይደለም። ከዚያ ይልቅ ነዳጅ በጀሪካንና በፕላስቲክ የውሃ ማሸጊያዎች የሚሸጡ ወጣቶች ጋር ነው የሚሄደው። እነዚህ ነጋዴዎች ናቸው ገበያን የተቆጣጠሩት። ነዳጁ በጥቁር ገበያ ዋጋ የሚሸጡ ወጣቶች በከተማው የተለያዩ አካባቢዎች በሚገኝ ዛፎች ስር ተቀምጠው ሸማች ይጠባበቃሉ። የከተማዋ የባጃጅ አሽከርካሪዎች ከእነዚህ ወጣቶች መንግስት 110 ብር እንዲሸጥ ዋጋ የቆረጠለትን ነዳጅ በሊትር ከ220 ብር እስከ 250 ብር እንደሚገዙ ይናገራሉ። በትግራይ መዲና መቀሌ መሃል የሚገኙ የበርካታ የነዳጅ ማደያ ባዶ ከመሆናቸው የተነሳ ለመታሰቢያ የቆሙ መስለዋል። ማደያዎቹን ተከትለው ሲንቀሳቀሱ የነበሩት በስራቸው የሚገኙ ትናንሽ የገበያ ስፍራዎችም ተዘግተዋል። የዕለቱን የነዳጅ ዋጋ የሚያሳዩት ዲጂታል ስክሪኖች ምንም የሚነግሩት አዲስ መረጃ ስለሌላቸው ቆመዋል። የመኪና መግቢያና መውጫ በሮቻቸውም ተዘግተዋል። በአንዳንድ የነዳጅ ማደያዎች ግቢ ውስጥ ከሰውና ከመኪና ይልቅ ውር ውር የሚሉት ውሾች ናቸው። የከተማዋን የነዳጅ ፍላጎት የሚያሟሉት በጥቁር ገበያ ላይ ነዳጅ በጀሪካንና በተለያዩ የፕላስቲክ የውሃ ማሸጊያዎች የሚሸጡት ወጣቶች ናቸው ይለናል የቢቢሲ ዘገባ። ይህ የመቀሌ ብቻ እውነት አይደለም። በተለያዩ የክልሉ አካባቢዎችም ሁኔታው ተመሳሳይ ነው። የመቀሌ ከተማ ነዋሪዎች ቀደም ሲል የከተማዋ ውበት የነበሩትን የተለያዩ እጽዋት ስራቸው ከጀሪካኖቹ በሚፈሰው ቤንዚን ሲደርቁ እየታዘቡ ነው። ቢቢሲ ያነጋገራቸው ግለሰቦች በክልሉ ውስጥ ያለው መደበኛ የነዳጅ አቅርቦት እጥረት የትራንስፖርት አገልግሎትና የሸቀጦች ዋጋ እንዲጨምር እንዲሁም የነዋሪዎች እንቅስቃሴ እንዲገደብ ማድረጉን ገልጸዋል። ለ2 ዓመታት በተካሄደው ደም አፋሳሽ የእርስ በርስ ጦርነት ምክንያት በርካታ የኢኮኖሚ ዘርፎች በወደሙበት ክልል ውስጥ ወጣቶች በመንገድ ዳር ነዳጅ በፕላስቲክ ኮዳ በመነገድ ለራሳቸው ስራ ፈጥረዋል። በክልል ውስጥ የተከሰተው ከፍተኛ የነዳጅ አቅርቦት እጥረት ግን ለነዳጅ ማደያ ባለቤቶች ከፍተኛ ኪሳራን ማስተካከሉን ነጋዴዎች ለቢቢሲ ተናግረዋል። ተራውን ማህበረሰብ ደግሞ ላላስፈላጊ የዕለት ተዕለት የትራንስፖርት ወጪዎችና የሸቀጦች ዋጋ መናር እያጋለጠ ነው። አቶ ጽጋብ ኃይለ በክልል ውስጥ ካሉት 70 የሚጠጉ የነዳጅ ማደያዎች ውስጥ የሁለቱ ባለቤት ናቸው። በመቀሌና በማይጨው የገነቧቸው ማደያዎች በአቅርቦት እጥረት ምክንያት ከተዘጉ ከ4 ወራት በላይ እንደሆናቸው ይናገራሉ። ከ100,000 ሊትር በላይ በመሸጥ ማህበረሰቡን እያገለገልን ነበር። ከወራት በፊት ከጅቡቲ መኪኖች አዘን ነበር። በ4 ወራት ውስጥ አንዱም አልመጣም። ምክንያቱ ምን እንደሆነ አናውቅም ብለዋል። ከጅቡቲ የሚመጣ ናፍጣና ቤንዚን የሚያቀርብ የነዳጅ ማደያ ባለቤት የሆኑት አቶ ጽጋብ ለ8 ወራት ጠብቀው አንድ ቦቴ ነዳጅ ማይጨው ወደሚገኘው ማደያቸው መድረሱን ይጠቅሳሉ። በዚህም ከ38 በላይ ሰራተኞቻቸው ከስራ ውጭ እንደሆኑና ነዳጅ ለመጫን ከ50,000 እስከ 100,000 ብር እንዲከፍሉ እንደሚጠየቁ ጨምረው አስረድተዋል። አቶ ጽጋብ በነዳጅ አቅርቦትና በሌሎች ገደቦች ዙሪያ ባሉ ችግሮች ምክንያት የተፈጠረውን ከባድ ኢኮኖሚያዊና ስነ ልቦናዊ ጉዳት ሲያስረዱ ተስፋ በቆረጠ ድምፅ ነው ይለናል የቢቢሲ ዘገባ። እኛ ስራ ላይ አይደለንም። ስራችን ከባንክ ብድር ጋር የተያያዘ ስለሆነ ደግሞ ለባንኩም ሆነ ለሰራተኞቻችን መክፈል አልቻልንም ብለዋል። በክልሉ የተካሄደው ጦርነት በኋላ በሰላም ስምምነት ሲያበቃ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ወደ መደበኛ ሁኔታቸው ይመለሳሉ የሚል ጉጉት ነበር። ምንም እንኳን መሰረታዊ አገልግሎቶች ስራ ቢጀምሩም በጦርነት የተጎዳው የኢኮኖሚ እንቅስቃሴም ሆነ የክልሉ አመራር ከማዕከላዊ መንግስት ጋር ያለው ግንኙነት ግን ገና አልጠነከረም። በዚህም ምክንያት አስተዳደሩ የበጀት እጥረት፣ የተፈናቃዮች አለመመለስና ሌሎች ጥያቄዎችን ዘውትር ሲያነሳ ይደመጣል። ይህ የፌዴራል መንግስትና የህወሓት አለመግባባት ባለፉት ቀናት የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት አካባቢ ወደ ግጭት ተሸጋግሮ ነበር። ይህንን ተከትሎም ወደ ትግራይ የሚደረጉ በረራዎች ለተከታታይ 5 ቀናት ተቋርጠው ጥር 26 ዳግም ጀምረዋል። በትግራይ ጊዜያዊ አስተዳደር ስር የሚገኘው የትግራይ ንግድና ኤክስፖርት ኤጀንሲ ካለፈው ዓመት ጀምሮ ለንግድ ሚኒስቴር፣ ለነዳጅና ኢነርጂ ባለስልጣንና ለኢትዮጵያ ፔትሮሊየም ኮርፖሬሽን የነዳጅ አቅርቦት ማነስን የሚመለከቱ ደብዳቤዎችን መጻፉን ይገልጻል። በመደበኛ ሁኔታ በየወሩ 15 ሚሊዮን ሊትር ነዳጅ ወደ ክልሉ እንደሚገባ ቢጠበቅም ባለፈው ዓመት ወደ 2.09 ሚሊዮን ሊትር እንደወረደና ከጥር 2017 ዓ.ም ጀምሮ በከፍተኛ ሁኔታ መቀነሱን የትግራይ ንግድና ኤክስፖርት ኤጀንሲ ገልጿል። ባለፉት 10 ወራት ወደ ትግራይ የሚደረገው የነዳጅ ጭነት በመቆሙ ምክንያት በክልሉ የሚሰሩ የሰብአዊ እርዳታ አምቡላንስ፣ የመድኃኒት ስርጭትና የመስኖ ስራዎች ተቋርጠዋል። የህዝቡ ማህበራዊ ኢኮኖሚያዊ እንቅስቃሴ ወደ ከፋ ደረጃ እያመራ ነው መሆኑንም ኤጀንሲው በደብዳቤው ላይ ገልጿል።
ይህ ሁኔታ በዕለት ተዕለት እንቅስቃሴዎች ላይ ሰፊ ቀውስ እየፈጠረ መሆኑን ነዋሪዎች፣ አሽከርካሪዎች፣ የግል ትራንስፖርት ባለሥልጣናትና ክፍተቱን ለመሙላት በጥቁር ገበያ ነዳጅ እያቀረቡ ያሉ ግለሰቦች ተናግረዋል። በብዙ አካባቢዎች በተጠቃሚዎች ታክሲዎችና ባለሶስት ጎማ ተሽከርካሪዎች ባደረጉት የአገልግሎት ዋጋ ጭማሪ ምክንያት አለመግባባቶች ሲፈጠሩ ማየት የተለመደ ሆኗል። ቢቢሲ በሰራው ዘገባ በባጃጅ ትራንስፖርቱ የተሰማራው ተስፉ ገብረ መስቀል ብዙ አሽከርካሪዎች ነዳጅ አዘውትረው የሚያገኙት በጥቁር ገበያ መሆኑን ይናገራል። ከ220 እስከ 250 ብር በሊትር እየገዛን የምንጠቀመው ከየት እንደሚመጣ ስለማይታወቅ የነዳጁ ጥራት በጤናችንና በንብረታችን ላይ ችግር እየፈጠረ ነው። ህብረተሰቡ ደግሞ ለነዳጅ በምንከፍለው ልክ እንድናስከፍለው ስለምንገደድ ያማርራል ሲል ያስረዳል። የመንግስት የነዳጅ ዋጋ ተመን 110 ብር አካባቢ ነው። ሆኖም ግን በክልል ውስጥ በተለያዩ ከተሞች የሚገኙ አሽከርካሪዎች እንደሚሉት በጥቁር ገበያ ከ220 እስከ 300 ብር እየተሸጠ ነው። የሰላም አውቶቡስ ማህበር የመቀሌ ቅርንጫፍ ባለ አክሲዮኖች ኃላፊ አቶ ብርሃነ ከበደም ይህንን ያረጋግጣሉ። የህዝብ ትራንስፖርት ኩባንያው በአሁኑ ጊዜ አዲስ አበባን ጨምሮ ወደ ሽረ እና ወደ መቀለ የትራንስፖርት አገልግሎቶችን ይሰጣል። ባለፉት 4 ወራት ክልሉ የነዳጅ አቅርቦት ችግር ከአቅሙ በላይ እንደሆነ ገልጾልናል። በመሆኑም እኛም እንደ ባጃጅና ሚኒባስ በጥቁር ገበያ ላይ ያለው ነዳጅ እየተጠቀምን ነው። ይህ ማለት ለተጠቃሚዎች የምናስከፍለው ዋጋ ይጨምራል ማለት ነው ይላሉ። ከትራንስፖርት ዋጋ የጨመረባት ከመቀሌ ወደ አዲግራት በመጓዝ ላይ ያለች የቢቢሲ ሪፖርተር ያገኛት መብራት ገብረ ክርስቶስ ከነዳጅ ማደያዎች ውጭ የሚሸጠው ነዳጅ ከየት እንደሚመጣ ጥያቄ ሆኖባታል። በርካታ መንደሮች በፕላስቲክ ኮዳዎችና ጀሪካኖች የሞሉ ናቸው። ግን የትራንስፖርት አገልግሎት ሰጪዎች በአግባቡ መቅረብ ካለበት ቦታ ነዳጅ አያገኙም። ይህ ታዲያ ከየት ነው የሚመጣው ብለዋል። የአዲግራት ከተማ ነዋሪ የሆነው ሌላ አስተያየት ሰጪ በከተማው ዙሪያ ያሉ የነዳጅ ማደያዎች መዘጋታቸውን ይናገራል። ሆኖም የረዥም ርቀት መኪና አሽከርካሪዎች ነዳጅ የሚያቀርቡባቸው አጋጣሚዎች እንዳስተዋልና ከነሱ የሚገኘው ነዳጅ በትንሹም ቢሆን ለህዝቡ እንቅስቃሴ የሚሆን ነዳጅ እንደሚያስገኝ ይገልጻሉ። አንዳንዶቹ በተሽከርካሪዎች ውስጥ ሞዴፊክ ያሰሯቸው ታንከሮች አሏቸው። እነዚህ እስከ 200 ሊትር መያዝ ይችላሉ ሲል ያስረዳል። በዚህ መልኩ በሚመጣው ነዳጅ ላይ የሚደረገው የዋጋ ጭማሪ ግን እስከ 240 ብር ይደርሳል። በዚህ ምክንያት ተጠቃሚዎች እንደሚሉት ቀደም ሲል 100 ብር አካባቢ የነበረው የአዲግራት መቀለ መንገድ አሁን 500 ብርና ከዚያ በላይ ሆኗል። በመቀሌ በፕላስቲክ ኮዳዎች ነዳጅ ከሚሸጡት አንዱ የሆነው ወጣት ከነዳጅ ማደያ አውጥተው ለኛ የሚሸጡልን አካላት አሉ። አብዛኛው ጊዜ በሌሊት ነው የሚወጣው። እነዚህ ለኛ በ210 ብር ይሸጡንና እኛ ደግሞ እስከ 230 ብር እናጣራዋለን ይላል። ቢቢሲ በጥቁር ገበያ የሚሸጠው ነዳጅ የግል ባለሀብቶች ከሚያስገቡት ይሁን መንግስት ከሚያቀርበው እንደሆነ በገለልተኛ ወገን ማረጋገጥ አልቻለም።